80% ይሄ የልብ ችግር የሚመጣው ከመከላከል ከምንችላቸው ሪስክ ፋክተር ወይ መነሻ መንስኤ ከምንላቸው ችግሮች ነው። በዋነኝነት ዋናውና ትልቁ ምክንያት የደም ግፊት በሽታ ነው። ከዛ በኋላ ኮሌስትሮል እና የአመጋገብ ስርዓት መዛባት በዋነኝነት የሚያመጡት ችግር ነው። 52% ተላላፊ ያልሆኑ በሽታዎች በዋነኝነት የልብ ችግር መንስኤ ነው። በአገራችን የተላላፊ ያልሆኑ በሽታዎች ብቻ ሳይሆን 40% ሞትም ከተላላፊ በሽታዎች የሚመጣ ነው። ስለዚህ የሁለቱም በሽታዎች ችግር በአገራችን ይስተዋላል። ግን ትልቁ ዋናው አሁን እየጨመረ ያለው የተላላፊ ያልሆኑ በሽታዎች ነው። በዋነኝነት የልብ ችግር ነው። ተፈጥሯዊ የልብ ችግር ስንል በተፈጥሮ ስንፈጠር ጤናማ ያልሆነ ልብ ኖሮን እንፈጠራለን። እነዚህ ነገሮች በብዛት የምናያቸው ክፍተቶች ናቸው። የልብ ክፍተቶች ይምን ማለት ነው? ልብ ውስጥ ግድግዳ አለ። ያ ግድግዳ ያንዱ ክፍል ሌላው ክፍል ጋር መቀላቀል የለበትም፣ ደሙ አይነቱም ስለሚለያይ ማለት ናቸው። እዚህ ክፍተት ካለው ግን ካንዱ ክፍል ሌላው ልብ ክፍል ይቀላቀላል ደሙ ማለት ነው። ይሄ በብዛት የምናየው ተፈጥሯዊ የልብ ችግር ነው። ሌላ ደግሞ የልብ ደም ስሮች መጥበቦችም ይከሰታሉ በተፈጥሮ ማለት ናቸው። በብዛት የምናያቸው ናቸው እነዚህ። ሌሎቹ ደግሞ ጤናማ ልብ ኖሮን በአብዛኛው ጊዜ እንፈጠርና በጊዜ ሂደት ደግሞ በተለያዩ ችግሮች ምክንያት ልባችን ይጠቃል። እነዚህ የሚያጠቁ ችግሮች ለምሳሌ በብዛት የሚታወቁ እንደ ደም ግፊት፣ የስኳር ህመም እንዲሁም ደግሞ እንቅስቃሴ ካለማድረግ የሚመጡ የተለያዩ ችግሮች ከጫና፣ ከጭንቀት፣ ሲጃራ ከማጨስ ከተለያዩ ሰዎች ጋር ተያይዞ በእነዚህ ምክንያቶች ደግሞ ልብ ላይ በተዘዋዋሪ መንገድ ደግሞ ችግር ይፈጠራል። ህፃናት ያው ተንቀሳቅሰው የሚሮጡ ምናምን ባልሆኑበት እድሜ ገና በህፃንነታቸው የሚሰሩት የዋነኛው ስራ ጡት መጥባት ነው። ስለዚህ ያው ልባችን እንግዲህ ለምንሰራው ስራ ሁሉ ኢነርጂ የሚሰጥ ወይም ደምን ወደ ሰውነት እንዲደርስ የሚያደርግ ነው። ይህም በሚያደርግበት ጊዜ የልብ ህመም ወይም የልብ ድካም ካለ ህፃናት ጡት በሚጠቡበት ጊዜ ወይም ለነሱ በእድሜያቸው ስራ የሚባለው ጡት መጥባት ስለሆነ ያን ስራ በሚሰሩበት ጊዜ ድካም ምልክት ይሰማል። ስለዚህ ያ በሚሆንበት ጊዜ ላብ በላብ መሆን፣ ሲጠቡ መሀል ላይ ረፍት መውሰድ፣ በሽታው በገፋ ጊዜ ደግሞ ማቃሰት፣ እነዚህን የመሳሰሉ ወይም ትንፋሽ ቶሎ የመተንፈስ እንደዚህ አይነት ምልክቶች ይኖራሉ ማለት ነው። በአዋቂዎች ላይ ይሄ ትንሽ ለየት ሊል ይችላል። እንቅስቃሴ በሚያደርጉበት ጊዜ ድካም መሰማት ወይም ልባቸው ቶሎ ሲመታ መሰማት፣ በተለይ ደግሞ አዋቂዎች ላይ ሰውነት ማበጥ ይሄን ይመስላል። ትልቁ ነገር ማድረግ ያለብን አመጋገብ ስርዓታችንን ማስተካከል፣ አትክልትና ፍራፍሬዎችን ማዘውተር፣ አቅም በሚፈቅደው ደረጃ ወጥ የሆነ የእንቅስቃሴ የአካል ብቃት እንቅስቃሴ ማድረግ፣ አካባቢያችንን መጠበቅ። ምክንያቱም የአየር መበከል አሁን ትልቁ የልብ በሽታ ምክንያት እየመጣ ስለሆነ አካባቢያችንን መጠበቅ፣ እነዚህ ላይ መስራት፣ ደም ግፊትን መለካት፣ ኮሌስትሮል መለካት፣ ስኳር ካለ ማወቅ እና እነዚህንም ካወቅን በኋላ መቆጣጠር በዋነኝነት ለመከላከል አስፈላጊ ነው። በአብዛኛው የልብ ችግሮችን መከላከል ይቻላል። ተፈጥሯዊ ችግሮችን ስናይ ለምሳሌ ጥሩ የሆነ መልካም የሆነ የእርግዝና ክትትል ማድረግ፣ ከተረገዘ ቦታ ብቻ ሳይሆን ከመረገዙ በፊት አንዲት እናት ራሷን ለእርግዝና ማመቻቸት ማዘጋጀት አለባት ማለት ነው። ከተከሰተም በኋላ ደግሞ እንዲሁ ቀድሞ ምርመራዎችን በማድረግና ሕክምናውን ደግሞ በጊዜ በመስጠት እንደዚሁ ነገሮች ማስተካከል ይቻላል። በተለይ ደግሞ ለአዋቂዎች የምንመክረው በይበልጥ ትኩረት መስጠት የሚገባው አመጋገባችን ስንል የጨው አጠቃቀም፣ የስብ አጠቃቀም፣ ሱሶች ሊሆኑ ይችላሉ። እነዚህ ሁሉ ነገሮች በቀጥታም በተዘዋዋሪ ልባችን ላይ ጫና ይፈጥራሉ። ግዴታ የልብ ህመም ሲይዝ ብቻ ሳይሆን ገና ይሄ ልብ ህመም ዴቨሎፕ ሳያደርግ ራሱ የጉሮሮ ወይም የቶንሲል ኢንፌክሽን ሲኖር ቶሎ ወደ ሆስፒታል በመሄድና በመታከም ኋላ ላይ ሪውማቲክ አርት ዲዚዝ ፕሮግረስ እንዳያደርግ ማድረግ ይቻላል ማለት ነው። ስለዚህ አንደኛው መከላከያው እሱ ይሆናል። ኦሬዲ ምልክቱ ካለ ግን
ምልክቱን በሚታይበት ጊዜ ቶሎ ወደ ሆስፒታል በመሄድ ተገቢውን ምርመራዎች የልብ አልትራሳውንድ ሊሆን ይችላል ሌሎች ተጨማሪ ምርመራዎችም ይኖራሉ እነሱን በማድረግ ህክምና መጀመር ይቻላል